አለለኔ የተሻለ ዛሬን ባዝን ለጊዜው ብቸገር አለለኔ የተሻለ ግሸን እየሄድን ነው እያሉ ነው አርቲስቶች ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውላል። ግሸን ገቢ ማሰባሰቢያ ብለው 40% ብለው 40%ን ሊበሉ ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእመቤቴ ወዳጅ ነህና። ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ሰላም ጤና ይስጥልኝ የአብሲኒያ ዴሊ ተከታታዮች እንደምን ቆያችሁኝ? ዛሬም እንግዲህ በአዳዲስ ወቅታዊ አነጋጋሪ በሆኑ ቪዲዮዎች ዳግም ተመልሰን መጥተናል። እስከ ፍጻሜው ድረስ አብራችሁን ቆዩ። አዳዲስ ነገሮችን ታገኛላችሁ፣ አዳዲስ ነገሮችን ትመለከታላችሁ። በጣም አስገራሚ የሆኑ ቪዲዮዎችን ይዤላችሁ የቀረብኩት እስከ ፍጻሜው ድረስ ከኛ ጋር ስትቆዩ ታዲያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆናችሁን፣ እንደዚሁም ደግሞ ይህ ቪዲዮ በርካቶች ጋር እንዲዳረስልን ላይክ እና ሼር ማድረግ እንደዚሁ እንዳይረሳ። በምትመለከቷቸው ቪዲዮዎች በአጠቃላይ ኮሜንት ላይ ሐሳባችሁን ግለጹልኝ። እኔም እንግዲህ ቪዲዮዎቹ ላይ ያለኝን ሐሳብና አስተያየት በቀጥታ ወደ እናንተ አደርሳለሁ። ወደ ቪዲዮቻችን እንገባለን። አለለኔ የተሻለ ነገር አለለኔ የተሻለ ዛሬን ባዝን ለጊዜው ብቸገር አለለኔ የተሻለ ሳዳጄ ቢያይር ጉልበቱ ቢጸና ተግዳሮቱ በዝቶ ወደ እኔ ቢመጣ የከበረው ድንጋይ አለ በወንጭፌ አቋቋመዋለሁ እርሱን ተደግፌ አለለኔ የተሻለ ነገር አለለኔ የተሻለ ዛሬን ባዝን ለጊዜው ብቸገር አለለኔ በናባው ተራራ ቢሆን መቃ የልጃ ገረዳውታት ናውራመ ገዳር ጥኝታ ተነሺ በሏት ምነው ይሁኑ ይህ እንግዲህ የተመለከታችኋቸው ቪዲዮዎች የግሽን ደብረ ከርቤ ቤተክርስቲያን እንግዲህ ገቢ ማሰባሰቢያ በተደረገበት ወቅት ላይ የተለያዩ የሀገራችን አርቲስቶች፣ ታዋቂ ሰዎች እና እንደዚሁም ደግሞ በመንፈሳዊውም ዝማሬ ላይ አገልግሎት ላይ የሚገኙ ሰባኪያን በአጠቃላይ የቲክቶክ ላይ እንግዲህ የተለያዩ አገልግሎቶችን መንፈሳዊ አገልግሎቶችን የሚፈጽሙ ቲክቶከሮች ሳይቀሩ ወደዛ አካባቢ ተጉዘው በግሽን ደብረ ከርቤ መስቀልያው ተራራ ላይ በመገኘት እንግዲህ ለግሽን ማርያም እንግዲህ የተለያዩ ገቢ ማሰባሰቢያ ሲያደርጉ ነበረ። በዚያን ወቅት ላይ የተደረጉ ዝማሬ እንደዚሁም ደግሞ የተለያዩ የላይቭ ቆይታ የአገልግሎት ቆይታን የተመለከታችሁት በርካቶች ይህን ቪዲዮ ወደውት እንግዲህ ሲያጋሩ ተመልክቻለሁ። በተለይም ደግሞ የአርቲስት መኮንን ላከ የአርቲስት እንደዚሁም ደግሞ እሱ ባሉ ማለት ነው በጣም ደሳስ የሚሉ መዝሙሮችን ሲዘምሩ ሲያገለግሉ ነበረ። በጣም ደስ ብሏቸው በርካቶች እንግዲህ ሐሳባቸውን በዚህ ላይ ሲገልጹ ነበረ። ይሄ እንዳለ ሆኖ ግን በርካቶች በዚህ ጉዳይ ላይ ደስተኛ ሆነው በደስታ ሐሳባቸውን እንደገለጹት ሁሉ በአንጻሩ ደግሞ የተለያዩ ጥያቄዎችም ሲነሱ ነበረ። ከዚህ በፊት አንዳንድ ቪዲዮዎችም እየወጡ ነበረ በቤተክርስቲያን ላይ ሆኖ በቤተክርስቲያን ገቢ በማሰባሰብ ሂደት ውስጥ እንግዲህ የሆነ ያክል ፐርሰንቱን ለራስ ወይም ደግሞ ለግል ቆርሶ የመውሰድ ነገርን ተመልክተን ወይም ደግሞ የተለያዩ መረጃዎችና ፋይሎች ወጥተው እንደነበረ እናስታውሳለንና ያንን በማስታወስ አንዳንድ ወገኖቻችን አንዳንድ
ሀሳብ የሰጡ ግለሰቦች ደግሞ ሲናገሩ እንደነዚህ አይነት ነገሮች ሊበረታቱ አይገቡም። በአጠቃላይ ምዕመን እንደነዚህ አይነት ነገሮች ሳይዘጋጁ ለቤተክርስቲያን መስጠት አለበት ሲሉ እንግዲህ ሀሳባቸውን ሰጥተዋል። በተለይም ደግሞ አርቲስቶች እንደዚህ ዓለማዊ ዘፋኞች፣ ፊልም ላይ የሚሰሩ ሰዎች መገኘታቸው ነገርየውን ይበልጡ ስብስብ ያደርገዋል ሲሉ ሀሳባቸውን በጣም በጠንካራ ሁኔታ የገለጹ አሉ። እስኪ እሱን ቪዲዮ ላስመልክታችሁና ለዚሁ ለእንደነዚህ አይነት ሀሳቦችም ደግሞ በዚሁ መርሃ ግብር ላይ የተገኙ ግለሰቦችም ምላሾችን ሲሰጧቸው ነበረ። እስኪ ቪዲዮቹን እንመልከት። ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውልሃል። ግሸን ገቢ ማሰባሰቢያ ብለው 40-60 ብለው 40% ሊበሉ ይኸው የሰካራም ማት ምን ያላልኩ ቲክቶከር አልቀረ ዩቲዩበር አልቀረ። በዚህ በቲክቶክ ፕላትፎርም በቆየሁባቸው ጊዜ እጅግ ለምትወዱኝ፣ ይህ ብቻ አይደለም ደግሞም ለምታከብሩኝ፣ ይረባል ይጠቅማል ብላችሁ ለምትከተሉኝ ባለማህተብ ነው። በዚህ ጉዳይ ላይ መልስ አለመመለስ ማለት እናንተን መናቅ ሆኖ ስለተሰማኝም ጭምር ነው ይህንን ቪዲዮ እየሰራው ያለሁት እንጂ ለእንደነዚህ አይነት ባለጌና ከሳሽ ሰዎች መልስ የመመለስም ሞራልም ስብዕናም የለኝም። አንድ ነገር ግን ልነግራችሁ እወዳለሁ፣ እንድታምኑኝም እፈልጋለሁ። ኦርቶዶክሳውያን ወላዲተ አምላክ ምስክሬ ናት። የማምናት የምወዳት ይቺ ተራራ ምስክር ናት። የትኛውም እዚህ የመጣ አርቲስት፣ የትኛውም እዚህ የመጣ ቲክቶከር፣ የትኛውም እዚህ የመጣ አገልጋይ ከግሸን ማርያም ጋር ተደራድሮ ግሸን ማርያም ይህን ካልከፈልሽኝ ወደ ተራራሽ አልመጣም ብሎ የመጣ ሰው አንድም ሰው የለም። ወላዲተ አምላክ ምስክር ናት። ሰማይ ስሚ፣ ምድር መስክሪ። እኔ ባሮክ ነኝ። ከማን ጋር መቆም እንዳለብኝ፣ የት መቆም እንዳለብኝ፣ እንዴት መቆም እንዳለብኝ እጅግ በጣም ጠንቅቄ ማቅሰው ነኝ። ነጠሌን አጣፍቼ በስመ አብ ወልድ መንፈስ ቅዱስ የምልበትን ኮንፊደንስ ማጣት አልፈልግም። ነገር ግን ጠላቶቻችን ሆይ ከለራችሁንና ቅርጻችሁን እየቀያየራችሁ ልታሸማቀቁንና ልታሳቁን አትመክሩ። ወደዳችሁም ጠላችሁም ግን አንድ እየመረራችሁም ቢሆን እንድትቀበሉት የምፈልገው እውነት አለ። ይቺ አይዋት በወላዲተ አምላክ ይቺ የቀለሜ መጋዘን አይደለችም። የድል ከተማችን የጌታችን መስቀል ያለ ቅድስት ንጽሕት ስፍራ እንጂ አይደለም። ከግሸን ገንዘብ ለመቀበል አይደለም። ዛሬ አርቲስቶቹ የሞቀ ቤታቸውን የሞቀ ትዳራቸውን ትተው የመጡትኝ የተደረገላቸውን ነገር ስለሚያውቁት ነው። የሚደረግላቸውን ነገር ስለሚያውቁት ነው። በዚህ ሰዓት እንዲህ የሚሳደቡ፣ የሚጽፉ፣ የሚተቹ፣ የሚነቅፉ ሰዎች እንኳን ቢኖሩ ማርያምን እንዴት ክብር እንደሚሰማን እዚህ ስፍራ ላይ በመኖራችን እኔም ማዝነው ለእናንተ ነው። ባለማዕተቦች እኔም ማዝነው ለእናንተ ነው። ከኢያማንያን ጋር ከመናፍቅ ጋር ኮሜንት ላይ የምትሳደቡና የምትራገሙ ሰዎች ሳይገባችሁና ሳይገባችሁ ሳትረዱት ጉዳዩን የምትነቅፉ ሰዎች ለእናንተ አዝናለሁ። አይጨከንም እኮ በግሸን አይጨከንም በግሸን አይጨከንም። በዚሁ አጋጣሚ ሐሳባችሁ የሆነ ኦርቶዶክሳውያን ቅጥቅጥ አድርጋችሁ ይህንን ቪዲዮ ለብዙዎች አድርሱልኝ። ወዳችኋለሁ። እንግዲህ በእንደዚህ አይነት መልኩ ነበር እንግዲህ የሐሳብ ልውውጦች የነበሩት። ብቻ በአጠቃላይ ግን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንቀጥላለን። በዚያው በግሸን ደብረ ከርቤ የተደረገ በነበረው የገቢ ማሰባሰቢያ ላይ ታዲያ ከሰሞኑ የቤተክርስቲያን መምህር ከዚህ ዓለም በሞት እንደተለየ ከዚህ ዓለም ድካም እንደዚሁ እንዳረፈ እናስታውሳለንና በአገልግሎቱ በጣም ሐዋርያዊ አገልግሎት ሲያገለግል የነበረ መምህር እንደነበረ እንደዚሁ ወዳጆቹ በቅርብ የሚያውቁት የሱ ደቀ መዝሙር ወይም ደግሞ ከሱ ወንጌልን የተማሩ ምዕመን ሲመሰክሩ ሰምታችኋል ብዬ ማስባለሁ። እውነትም ነው። በጣም በአገልግሎቱ ብርቱ እንደነበረም እንደዚሁ ቤተክርስቲያን መስክራለታለች ማለት ነው። ያንን ተመልክቶ ታዲያ የሻማ ማብራት ወይም ደግሞ የጧፍ ማምራት መርሃ ግብርን በምሽቱ ተከናውኗል። እሱስ ምን ይመስላል የሚለውን እንመልከት። ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእመቤቴ ወዳጅ ነህና በመንግስቱ ያኑር ከቅዱሳን ጋራ በመንግስቱ ያኑር ከቅዱሳን ጋራ
ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት አባ ጊዮርጊስ በሕይወት ዘመኑ አጼ ዳዊት የተባለ ንጉሥ አሳስሮት ከ10 ዓመት በላይ እስር ቤት ውስጥ ማቀቅ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር እዛ ሲጠብቅ እግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አጼ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው እየበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አለ። ምስር ብላ ምን ነው አሉ። ሲያሰቃይ ሲያስር የነበረው አጼ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። እስቲ አሁን ሳትዋሹ ንገሩኝ፣ እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ምትሉት? እሳ አትሉም። እኔ ልንገራችሁ፣ እኔ አትሉም እንደምትሉ ልንገራችሁ። ውይ ሞተ እንዴ ትላላችሁ መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያደርግለት እንጂ አይደለ ሙቶ ቃሻ ያድርገኝ እንጂ ብላችሁ ድጋሚ ትገሉታለን። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያሰቃይ የነበረ ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን እነሱን የሚጠላ ሰው ራሱ እሷን ከወደደ ይወዱት ነበር። የእመቤታችንን ፍቅር በሁላችን ያሳድርብን። ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየናገርኳችሁ ያለ ራሳችን ከጽድቅ ዘር አግብተን መቁጠር አለብን፣ ከስጋ ዘር አይደለም። በጽድቅ ዘር የተቆጠረ ሰው ምንጊዜም ድል ነሽ ነው። ነገም ከነገ ወዲያ ነገ ምላስ ታስሮ በሞት መወሰድ አይቀር። ሸዋ፣ ኦሮሞ፣ ትግሬ፣ ጎጃሜ፣ ጎንደሬ ማለት ለነገም አያዋጣንም። እኔ ነግሬያችኋለሁ፣ በልቡናችሁ ሰሌዳ ያዙት። ነገ ከነገ ወዲያም ቢሆን የሚያኖረን ሰማያዊነታችን እግዚአብሔር የሚከፋፍለውን መንፈስ ይሰርልን። እውነቴን ነው የምነግራችሁ። እግዚአብሔር በጽድቅ ዘር ነው የሚቆጠር። ራሳችሁን ከጽድቅ እውነቴን ነው። እኔ ከፈለጋችሁ ኩራት ከፈለጋችሁ የሚያኮራ ነገር ልንገራችሁ። እኔ የዮሐንስ አፈወርቅ ልጅ በሉ፣ እኔ የቅዱስ ቄርሎስ ልጅ በሉ፣ እኔ የክርስቶስ ልጅ በሉ፣ እኔ የቤተክርስቲያን ልጅ በሉ። የሚያኮራን ዘር ይሄኛው። ሌላው ዘር ግን ይረግፋል። ዘር በዘር ቢነሳ ፈጽሞ ይጠፋል። የኖረ ነው ሲጠፋ የምናውቀው። እግዚአብሔር በጻድቃን ዘር ግን ይኖራል። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን። ውድ ቤተሰቦቼ እንግዲህ ከሰሞኑ በተደጋጋሚነት ሲነሱ ወይም ደግሞ ሲነገሩ ከምንሰማቸው ጉዳዮች መካከል አንደኛው የዓለም ፍጻሜ መቃረብ፣ እንደዚሁም ደግሞ የሶስተኛው የዓለም ጦርነት መባቻ ወይም ደግሞ ዋዜማ ላይ እንገኛለን የሚሉ መረጃዎች የሚሉ ዜናዎችን በተደጋጋሚ እየሰማችሁ ሊሆን ይችላል። በእርግጥ እንደነዚህ አይነት ስጋቶችና እንደነዚህ አይነት መረጃዎች በጣም በዝተው የሚገኙት በመካከለኛው ምስራቅ አካባቢ ላይ እየተሰማ የሚገኘው የጦር ዜና እንደዚሁም ደግሞ እየተሰማ የሚገኘው የጦር ውጥረት እንግዲህ ለዚህ እንደ መረጃ ምንጭነት ተደርጎ ሲነሳም እየተመለከትን እንገኛለንና እስኪ በአንድ ወቅት ላይ የቤተክርስቲያን መምህር የሆኑት መምህር ብርሃነ አድማስ ስለ ሶስተኛው የዓለም ጦርነት ስለ ዓለም ፍጻሜ ባነሱበት ትምህርታቸው ላይ ምን አሉ የሚለውን ነገር እንመልከት። ለምሳሌ ያሉታል። አሁን ለምሳሌ ይሄ የሶስተኛው የዓለም ጦርነት በጣም ቅርብ እንደሆነ የኮስሞስ የሚባል ከ100 ዓመት በፊት የነበረ አባትና አሁን ቅርብ ጊዜ ደግሞ እዚህ ግሪክ ማውንት አቶስ ያሉ እነ ሴንት ፓይሲዮስ የሚሏቸው ትልልቅ አባቶች ከ40 ዓመት በፊት ተናግረው ነው። ለምሳሌ እነሱ በተናገሩት ትንቢት የነሱ ዝርዝር ነው። መጀመሪያ ይመጣል ያሉት የሶሪያ ጦርነት ነው። ለምሳሌ የሶሪያ ጦርነት ተከሰተ። ሁለተኛው የዩክሬንና የራሽያ ጦርነት ነው፣ ይሄው አሁን ያለንበት ነው። ሶስተኛ ኢራንና እስራኤል ነው፣ እሱም አሁን እያየነው ነው። አራተኛ ነው የመጨረሻው ምልክት የሚሏት ቱርክና ግሪክ ናት፣ አሁን ያልተፈጸመችው እና የሱ ራሱ ዝርዝር ነው። ከኤርዶሃን በኋላ ኢሚዲየትሊ ቱርክ ግሪክን ትበታለች። የ6 ማይል የቦታ ልዩነት አላቸው።
በነገራችን ላይ ሚዲያዎች በደንብ አድርገው ጠይቀዋቸዋል እነዚህ የግሪክ አባቶችን። አሁን ቅርብ ጊዜ አንድ ሁለት ጊዜ ኢንተርቪዎቻቸውን አይቻለሁ እና አሁን ሁኔታዎችን ስናያቸው ሁሉ በጣም የሚገርም ምልክቶች ናቸው የምናየው። እዚህ አሁን ራእየ ዮሐንስ ላይ ያለው የዚህ አርማጌዲዮን ጦርነትን በተመለከተ እንግዲህ ተመልከትና አሁን ከዛ በኋላ እነሱ የሚሉት እስራኤል የኢራንን ኒውክሌር ትመታለች፣ ያኔ እነ ራሽያ እና እነ ቻይና በዛኛው በኩል ሆነው ምዕራቡ ደግሞ በዚህኛው በኩል ሆኖ ጦርነት ይመጣል ነው የሚሉት። እና እዚህ ግሪክ ራሱ አሁን ቱርክ የሚባለው ሀገር ከሶስት ይከፋፈላል ነው የሚለው። ያው ቱርክ ከግሪክም ከአርመንም ከሲሪያም ከማይኖሬዥያ ወስዶ አይደል ቱርክ የሚባል ሀገር የተቋቋመው። እና አሁን ቬሪ ሱን ሩሲያ ናት ቱርክን የምትመታው በነገራችን ላይ። ምክንያቱም አይታችሁት እንደው የዩክሬን ጦርነት ሩሲያ በላይኛው በኩል በረዶማ አካባቢ አይደለም እና ይሄ ሎንግ ዊንተር ስላላቸው በረዶ ስለሚሆን ወደ ሌላ ዓለም መገናኘት አይችሉም። የሚገናኙበት ብላክሲ ብቻ ነው። ብላክሲ ቮስፎረስ ደግሞ በቱርክ ቁጥጥር ስር ነው ያለችው። እና እሱን አሁን ይሄኛውን የኔቶ አባል ምናምን ስትሆን ኦልሞስት እንደ ኢትዮጵያ ላንድ ሎክድ የመሆን እድል ነው ያላት እንትና ራሽያ በሆነ እሱን አልፈቅድም ነው የራሽያ ጦርነት። እና አሁን ቱርክ ከነሱም ጋር ይሰራል ገዚ አሜሪካ ክዶኛል በሚል የሚመጣው ከኤርዶሃን በኋላ ፕሮ ዌስተርን ይሆናል ነው የሚሉት ትንቢቱ ራሱ ማለት ትንቢታቸው። እና የዛ ጊዜ ሩሲያ ወደ ሚድል ኢስት ይሻገራለሁ ስትል ለዚህ ጉዳይ አላሳልፍም ይላሉ እና ቱርክን ተወጋታለች። ስለ ቱርክ በጣም ዝርዝር ነው ያለው። ለምሳሌ 1/3 ህዝቡ በጦርነት ያልቃል ይላሉ። 1/3 ተጠምቆ ኦርቶዶክስ ክርስቲያን ይሆናል ይላሉ። አገሪቱ ትፈርሳለች። ቱርክ የሚባል ሀገር አይኖርም። ለምሳሌ የግሪክ ፓርት የነበረው ይሄ ኢስታንቡል ቆስጥንጥንያን ይዞ ወደ ግሪክ ይሄዳል። የአርመን ፓርት የነበረው ወደ አርመን ይሄዳል። የሶሪያ ነው። አሁን አይታችሁ እንደሆነ ቱርክ እነማንን የሶሪያ አማጽያን የኩርድስታን የሚታገሉትን ትቃወማለች። እና ኩርዶች ደግሞ ከሶሪያም ከኢራቅም ከቱርክም ያለውን መስርተው ኩርድ ሆነው ነው መውጣት የሚፈልጉት። በጣም ሊሳዩ ያስፈራኛል። ትንቢቱና አሁን የጦርነቱ እንቅስቃሴ ስታየው በጣም እየተጠጋ ነው ያለው። እና እነሱ ትንቢት ከሆነ 4 ዓመት የማይበልጥ ጊዜ ነው ያለው። እና የእግዚአብሔር ቃል የተነገረው አንደኛ አይቀርም። ይሄ በህዝብ ላይ መንግስት በመንግስት ላይ እና አሁን የምዕራቡ ዓለም የሚኖረው አበሻውም እንዳይዘናጋ እዚህ ሀገር እኮ የምግብ ችግር የለም ይላል። የምግብ ችግር እንዲፈጠር ማድረግ እግዚአብሔር ይቸግራል እንዴ? ሰው ይገርመኛል እኮ። በጣም የሚያስገርምና የሚያስደነግጥ ነገርን ነው እንግዲህ መምህር ብርሃን አድማስ ያነሱት። በጣም የሚያስገርም ነው። እስኪ ስለዚህ ጉዳይስ ምን ታስባላችሁ? በእውነት አሁን 3 ጦርነቶች ተካሂደዋል። አሁን የእስራኤልና የኢራንን ጨምሮ ማለት ነው። የሚቀረው አሁን የቱርክና የግሪክ ነው ተብሏል። እሱም እጅጉን በጣም የሚያስፈራና እንግዲህ የሶስተኛው ዓለም ጦርነት ጅማሮ እንደዚሁም ደግሞ የዓለም መጠፋፊያም እንግዲህ መንስኤ ሊሆን እንደሚችልም የዓለም መጥፋት ምክንያት ሊሆን እንደሚችልም እንግዲህ ተነግሯል ማለት ነው። በጣም የሚያስገርም መረጃ ነው። እንቀጥል። እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥ እኮ ይሄን ድምፅ ሰምቻለሁ። በማይክ አድርጎ አንድ ሰው እንዴት ይባላል? አንተ ኢራን ትጥፋ ትውደም ትላለህ? 86 ሚሊዮን ህዝብ እኮ ነው ያለው ኢራን ውስጥ። 86 ሚሊዮን ህዝብ ይውደም ትላለህ እንዴ? እስራኤል ውስጥ ከ15 ሚሊዮን ህዝብ በላይ አለ። ይውደም ትላለህ እንዴ? ይሄ እንደው የሃይማኖት መሪነት ነው? ደግሞ እኮ እስራኤል አንደኛው የይሁድነት ነው፣ ሁለተኛው የእስልምና እምነት። በጣም ብዙ ሙስሊም ነው ያለው። ክርስቲያኑ እኮ 1.ምናምን ሲጀመር አሁን ይሄ የምናየው የአላስካ መስጊድ ኮምፓውንድ ለእስራኤል እኮ እዛ ለሙስሊሞች 3ኛው የተቀደሰ ስፍራ፣ ነብዩ መሐመድ የመጀመሪያውን ሰላት የሰገዱበት ነው ተብሎ ይታመናል። ወደ ሰማይም ሄደው ያረጉበት ነው ተብሎ ይታመናል በእነሱ ታሪክ። እና ምንድን ነው በቃ ይኸውልህ ቆሻሻ ስትለብስ የምታወጣው ሁሉ ክርፋት ነው። በቃ ሹሉዳ ጥብስ ነው የሚሸጠው አይባልም እንደዚህ። ይህንን እኮ ነው ማረም ያለባቸው እነዚህ። አሁን እኔ አንዳንዶቹ ያስቁኛል። እንደው ሰላም አስፍኑ ተብለው ይህንን የጽንፈኛ አክራሪነት የሃይማኖት አክራሪነት የለበሱ ሰዎች ሰላም አስፋ ተብለው ደግሞ ይጠራሉ። አንተ አድዋ ላይ ምንድን ነው መናገር ያለብህ? አድዋ የህብረት ዜማ፣ አድዋ የአንድነት ቅኔ ነው። እዚህ ውስጥ አንድነቱን ቅኔውን ታወጣለህ እንጂ ልዩነት ፈልገህ እዛ ላይ ሙስሊሞች ዝም ብለው ተጣሉ ሳይቀበሉ
ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮቻችን እነኝን ይመስላሉ። በቪዲዮቻችን አዳዲስ ነገሮችን እንዳገኛችሁበትና እንደዚሁም ደግሞ በብዙ እንዳተረፋችሁበት ተስፋ አደርጋለሁ። በቆይታችሁም እንግዲህ ደስተኛ እንደነበራችሁ ተስፋ አደርጋለሁ። ኮሜንት ላይ ሐሳባችሁን ግለጹልኝ በተመለከታችኋቸው ቪዲዮዎች ዙሪያ ማለት ነው። ይሄን ቪዲዮ ላይክ ማድረግና ሼር ማድረግ እንደዚሁ እንዳይዘነጋ። በሌሎች አዳዲስ ቪዲዮዎች ወቅታዊ አነጋጋሪ ርዕሰ ጉዳዮች ዳግም የምንመለስ ይሆናል። ተመልሼ እስከማገኛችሁ ድረስ ቸር ይግጠመን።